እግዚአብሔር የተባረከ ይሁን። እንደተለመደው አንድ ሁለት ሰው ቅፍ ያረጋችሁ ሰላም ብትሉ ደስ ይለኛል። ከጎናችሁ ያለው ከኋላ ያለውን ከፊት ያለውን አንድ አራት ሰው ሰላም በሉ። አይዟችሁ ጌታ በሰላምታም ይሰራል። ሃሌሉያ። ሰላም ሰላም በሉ። ከኋላ ያለውን ከፊት ያለውን አንዳንዱ ብድግ ብሎ ሰላም ቢል ደስ ይላል። አዎ ደስ ይላል። ጌታ ይባረክ። የሰላም መንፈስኛ ውስጥ አለ። ሃሌሉያ። ሰላማችን በኢየሱስ ስም ሙሉ ነው። አሜን ትላላችሁ። ከኢየሱስ የተነሳ ሁሉ ነገራችን ሰላም ነው። ታውቃላችሁ በዚህ ዓለም ላይ ብዙ የሚያስጨንቁ ነገሮች አሉ። ማለት አሁን ስትወጡ ዘይት ጨምሯል ይባላል፣ ጤፍ ጨምሯል ይባላል፣ ነዳጅ ጨምሯል ይባላል፣ ቴሌ ጨምሯል ይባላል። ያልጨመረ ነገር የለም። በዚህ ሁሉ በጨመረው ውስጥ ግን እኛ ቤት አቅርቦት እግዚአብሔር ጋር ነው። በደንብ ጩሁና አሜን በሉ። እኛ ቤት የሚያዘጋጀው ኪሳችን ሳይሆን እግዚአብሔር ነው። በደንብ ጩሁና እግዚአብሔር ያዘጋጃል በሉ። ስለዚህ እኛ ጋር ምድረ በዳ ሆኖ ራሱ እንበላለን። አሜን አትሉ? እስራኤላውያን 40 ዓመት ሙሉ ከምድረ በዳ መና እየበሉ ቆዩ። ምንድነው እያሉ ይበላሉ። ከየት መጣ አይታወቅም፣ እንዴት መጣ አይታወቅም። ጎናችሁ ያለው ሰው ያዙትና ማታቀው በረከት ያገኛል በሉት። ለአንድ ሰው ትንቢት ንገሩት። አይኑን እያያችሁ በዚህ ሳምንት አዲስ በረከት ይለቀቃል በሉት። እግዚአብሔር ያዘጋጃል ትላለ በሉት። እግዚአብሔር ያዘጋጃል። እኔ ለ15 ሰው እግዚአብሔር አስደናቂ ባጀት ሲያዘጋጅ አይቻለሁ። ያልተጠበቀ ፋይናንስ ሲዘጋጅ አይቻለሁ። እጅን በአፍ የሚያስጭን በረከት ሲዘጋጅ አይቻለሁ። የሆነ ሰው እጁን ከፍ ያርግልኝ ላውጅ በጌታ በኢየሱስ ስም። እግዚአብሔር ያየል ነገር ውስጥ ትገባለህ። እግዚአብሔር ያየል ርስትን ትቀበላለህ። ይሄ 7 ቀን የበረከት ቀናት ይሆንልሃል። ጎን ያለው ሰው መታርገውና እግዚአብሔር ያዘጋጃል በሉት። እግዚአብሔር ለምን እንደሆነ አላውቅም፣ ግን ውስጤ ላይ እንደዛ አውራለኝ ጌታ። ቃሉ ሌላ ነው፣ ግን ዛሬ ይሄን ቃል አውራችኋለሁ። ባጀት የለም እየተባለ ነው። አንተ ለኪራይ ቤት እየጸለይክ ነው። እግዚአብሔር ቁልፉን ያዘጋጃል። አረ ጩሁና አሜን በለኝ እባክህ። ብለጠኝና አሜን ብለህ ውሰድ። የሆነች በር ክፈት እያልክ ነው። እግዚአብሔር አደባባዩን ይሰጥሃል። እግዚአብሔር ዋናውን ደጅ ይከፍትልሃል። በኢየሱስ ስም አሜን ለሚል ሰው ሆነለት። ስሙኝ፣ አብርሃም ልጁን ይዞ እየሄደ ሳለ አባቴ ሆይ አለ። ሃሌሉያ። እሳቱ አለ፣ ቢላው አለ፣ እንጨቱ አለ፣ ጋሪው አለ፣ በጉ የት ነው አለ። አብርሃም ፕሮፌት ነው። ሻዳ ካባስ ልጄ ሆይ አለ ተራራው ላይ ቦታው ላይ ስንደርስ እግዚአብሔር ያዘጋጃል። በቃ እኔ ዛሬ እናገራለሁ በጌታ በኢየሱስ ስም። እነዚህ ቀናት ላይ የተዘጋጀ ነገር ጌታ ይሰጣል። እጅ ባፍ የሚያስጨን በረከት ይለቀቃል። አዲስ ነገር ይዘጋጃል። ለብዙዎቻችሁ ሰርፕራይዝ ይሆናል፣ መደነቅ ይሆናል። ሃላ ስሙኝ፣ ሻታ ካታራባያ ቤቱ ላይ እሳት አለ። ይሄ ቤት ማገዱ አይፈጅም። አሜን በሉ ምናምን አይባልም። እዚህ ቤት ኦሬዲ አሜን ለማለት የተዘጋጀ ህዝብ ነው። ክብር ለኢየሱስ ይሁን። አሁን ምንም አይነት ቦታ ልትሆን ትችላለህ። የኛ አምላክ ድንጋዩን ከፍሎ ውሃ ያወጣል። መጽሐፍ እንዲህ ይላል ቆሮንቶስ ላይ ይከተላቸው ከነበረ አለት ጠጡ ይላል። ሃሌሉያ። አለቱ ራሱ እኛ ቤት ምንጭ ያፈልቃል። እንዲያ ያለው አስደናቂ ስልክ የሚደወልላቸው ይሄን አውጀ ልጸልይ። ስልካችሁን አውጡ። ማታ ካታላባያ ሁሉም ሰው አንዴ በእግሮቹ ይቁም። ጂዳ ላቫኒ ካባዲና ማካቶራ ባሃዲና ማሼዴ ሌቬኒያ እስካሁን ጨመረ ሚል ወሬ ሰምታችኋል አይደለ? የቴሌ ፓኬጅ ራሱ ጨመረ፣ እንትን ጨመረ። ዛሬ እኛ እናውጃለን። እዚህ ስልክ ላይ መልካም ዜና ይገባል። ከፍ አድርጉ ስልካችሁን በጌታ በኢየሱስ ስም። እግዚአብሔር የልፋታችሁን ደሞዝ ይሰጣችኋል። የተዋጠባችሁን ያስተፋላችኋል። ውሰዳሜ በልና የተወሰደውን ምርኮ ይመልሳል። የታሰረ የተጨነቀ የተነቀነቀ በረከት እግዚአብሔር አሳልፎ ይሰጣል። የትም ሳትሄድ እግዚአብሔር ያስለቅቃል። 3 ጊዜ ተለቀቀ በሉ እስቲ አንዴ። ድገሙ 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 ድገሙ። እዚህ ስልክ ላይ በኢየሱስ ስም መደወል ያለበት ስልክ አሁን ተደወለ። መልካም ዜና የያዘ ስልክ ተደወለ። ከጌታ ዘንድ ርክክብ ይሆንላችኋል። የፍርድ ቤት ክርክር ውስጥ ያሉ 5 ሰዎች እግዚአብሔር ሲያወጣቸው አየሁ። ተለቀቀላቸው አለኝ ጌታ። እንደገና ፋይናንስ የተያዘባቸው፣ ደሞዝ የተያዘባቸው፣ ልፋት የተያዘባቸው፣ ድካም የተያዘባቸው አየሩ ላይ የሚሰራ መልአክ አለ። አሜን ብላችሁ ሰዱ። ነገሩ ተለቀቀ። ኤልታካታላባሳ እንደቆማችሁ አንድ ደቂቃ በልሳኖቻችሁ ጸልዩ። ሪካናባሺዳቦስ ሊብራጋንዶ ላባራዳጋባሳ
ጂላሃዶ ጋባዲና ማስያ ኢላቫን ደመና የለም ንፋስ የለም። ይሄ ባዶ ሸለቆ በውሃ ይሞላል። ኢናሃዲ ጋባጋዲ ጋቦሳ ይሄ ባዶ ሸለቆ በውሃ ይሞላል። ሚታይ ነገር የለም። ማየት የምትፈልጉትን አታዩትም። ነገር ግን የሚያስፈልጋችሁ ነገር ይመጣል። ኢናሃሳዳ ሃባጋዲቦስ ኤለበስ ሸደፈኒ ካቦያ ጃልዲቫሪቦሳ ኢና ካንዳላባ ያዲጋባስ ኢላሃዲ ጋቦሽ ሻባሃዲቦስ ዋልዳቫሪባ ሸደፈኒ ካባዲያ ያወጃችሁ ጸልዩ። በልሳኖቻችሁ አውጁ። እግዚአብሔር ሰርፕራይዝ ያደርገኛል። እግዚአብሔር ያስደንቀኛል። እግዚአብሔር መልካም ዜና ያሰማኛል። እግዚአብሔር የምስራች ያሰማኛል። ለቤቴ መልካም ይሆናል እያላችሁ ጸልዩ። ለቤቴ መልካም ይሆናል። ለነገሬ መልካም ይሆናል። አንድ ሰው በእጃችሁ ይዛችሁ ጸልዩለት ባካችሁ። አንድ ሰው በእጃችሁ ይዛችሁ ይሳካልሃል፣ ይቀናልሃል፣ እግዚአብሔር ከፊት ይወጣል እያላችሁ ጸልዩለት። ለአንድ ሰው ጸልዩ። ለአንድ ሰው እግዚአብሔር ሞገስን ከፊት ላይ ያወጣል። ተቀባይነትን ከፊት ላይ ያወጣል። የጠላትን አዋጅ እግዚአብሔር ይጥልልሃል። አዲስ ነገር ይሆንልሃል እያላችሁ አውጁበት። ለአንድ ሰው ጸልዩ። ለአንድ ሰው እግዚአብሔር አምላክ ያስደንቀሃል። ጌታ ይረዳሃል። ጌታ ያግዛል። ጌታ ከፊት ይወጣል። እግዚአብሔር አስደናቂ ነገር ያደርጋል እያላችሁ ባርኩት። ሊካታላባ ራካታላባ ዲናሞ ካታላባሴ ሬካላባሺዳ ሃሶ ፕራዲላ ቫኒ ካባዲያ ጀሌቬኒሞስ ሲፕራካላቦዳ ጋባጂ ላቫኒ ካባዲያ ኤዳጋዳጋባጋዳጋባጂ ላባራዳጋቦሳ ማዳጋባጋዳጋባጂ ላባራዳጋቦስ የሆነ እሳት ቤት ውስጥ ገብቷል። ዲካሲቫሪ ሃባዲያ እንዳ ካላቦሳ ብዙ ሰው ከታሰረበት ነገር ሲፈታ ያለው ኢና ካዳጋባሺዲያ የያዛችሁን ሰንሰለት እግዚአብሔር እየቆረጠ ያሳየኛል። ሊካታራዲያ ለቦሳ ፋኒ ካባዲያ ቀና ብላችሁ መናገር ባልቻላችሁበት ነገር ላይ እግዚአብሔር ቀና ሊያረጋችሁ ይመጣል። ሊረዳችሁ ይመጣል። የአባቴች ሊያግዛችሁ ይመጣል። የእግዚአብሔር መንፈስ የአንዳንዶች የመከራ ምንጭ ዛሬ ይደርቃል። የሐዘን ምንጭ ዛሬ ይደርቃል። ምክንያቱ ያልታወቀ የጭንገፋ ምንጭ ዛሬ ይደርቃል። ምክንያቱ ያልታወቀ የአለመከናወን ምንጭ ዛሬ ይደርቃል። ያቺ ሴት የደሟ ምንጭ ደረቀ እንደሚል መድረቅ ያለበት አለመከናወን ዛሬ በኢየሱስ ስም ይደርቃል። ጨለማውን እግዚአብሔር ዛሬ በኢየሱስ ስም ይመታዋል። ኢናዲ ካቦስ አንድ ሴት አለሽ እዚህ ቤት በጣም ሆድሽ እየተነፋ ያስጨንቅሻል እና ያለ ልክ ነው የሚነፋብሽ። ትጨነቂያለሽ። እሳት መጥቶ ሲነካሽ አየሁ። አንድ እጅ መጥቶ ሲዳስስሽ አየሁ። እግዚአብሔር አለኝ ይሄን ጨለማ ገፍፌዋለሁ። ሻታ ካባዲ ጋባሲያ የእግዚአብሔር ሰው አሁን የጨበጥኩ እኔ አላውቅም። በብዙ ሰዎች ፊት እግዚአብሔር ከፍ ከፍ ያደርጋል። አዲስ ተአምራታዊ ጉብኝት ይመጣል አለኝ ጌታ። ሞትህን የሚፈልጉ ክብርህን ያያሉ። አሜን። ከመቼ መቼ ወደቀህ እያሉ ያሉ አሉ። እግዚአብሔር አለኝ በፊታቸው ከፍ ከፍ ያደርጋሉ። አሜን። ትገዛቸዋለህ እንጂ አይገዙህም። አሜን። አዋጁን እኔ እግዚአብሔር ገልብጫለሁ። አሜን። ኢና ሃዲ ቫኒያ ሞስ አንድ ስም አያለው አቤል የሚባል ሰው አያለውና እግዚአብሔር ለዚህ ሰው ጣልቃ ገባው አለኝ። ኢና ካታራ አንተ ነህ አቤል? ጌታ ጣልቃ ገብቼልሃለሁ አለኝ። ጅራ ኢየሱስ ሜ አሜን ጀ አሜን በሉሲ አንዴ ድገሙና አሜን በሉሲ ጅርቱ አካከ ኦልካስ እጃችሁ ከፍ አድርጉሲ። ዛሬ የኔ ቀን ነው በሉሲ። ድገሙሲ ባካችሁ። የመጨረሻ እግዚአብሔር ዛሬ ትንቢታዊ መልእክት ሰጥቶ ይመጥቻል። በተለያየ አይነት በማይመጥናቸው ቦታ የተቀመጡ ዛሬ ይወጣሉ። እኔ አላቅም፣ መንገድ የለም። እግዚአብሔር ግን መንገድ ይሆናቸዋል። የሆነ ሰው ዘሎ አሜን ይላሉ። አንድ ሰው ዘሎ አሜን ይበላ። አሜን። እጣ ለባለጣ እንደሚወጣ እግዚአብሔር ጉብኝቴን ባንተ ቤት አምጥቻለሁ አለ። የዚህ ሰውን ምዕራፍ ጌታ ቀይራለሁ አለ። አሜን። ይችላል ጌታ። አሜን። ዛሬ የማን ቀን ነው? በጌታ ዛሬ የማን ቀን ነው? የሆነ የተዘጋጀ ሰው ፈልጋለሁ። የተዘጋጀ ሰው ፈልጋለሁ። ሪካላ ባዳካባያ ይችላል ጌታ። አሜን 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 አሜን። ያላችሁ እዩ ሳይፈልግ ተፈልጎ እንደወጣ ዛሬ የሆነ ሰው ተፈልጎ በእግዚአብሔር ፕሮግራም ይወጣል። ስሙኝ፣
የቱ ጋር እንደተበላሸ ማታውቁት ጉዳይ ዛሬ የመጨረሻ ነው። እየሰራችሁ እየለፋችሁ የቱ ጋር ነው ነገርሽ ወደቀው ቢባል ማታውቂው ግን ህይወትሽ ላይ ተጽዕኖ ያመጣ ጉዳይ ዛሬ ይደርቃል። ጌታ እንዲበላቸው አለኝ መጀመሪያ ላይ ምክንያቱ ያልታወቀ ጭንገፋ ቆመ። ከነዚህ 7 ቀን በኋላ ብዙ ሰው ዳዊት እንዲህ አለ፣ በለመለመ መስክ ይመራኛል እንዳለ እግዚአብሔር ዋናውን አሳልፎ ይሰጣል። ጌታ በዚህ ቤት አለ። እንደ ቆምን ዮሐንስ ወንጌል ምዕራፍ 21 ሻዳራ ሃሌሉያ አሜን አሜን አሜን። ለቃል ክብር ቁሙ። ጌታ ይባርካችሁ። ይሄን መጽሐፍ የምትወዱ ቁሙ በእግሮቻችሁ። ዮሐንስ ወንጌል ምዕራፍ 21 እናወጣለን። ሃሌሉያ ቁጥር 1 ሃሌሉያ። ከዚህ በኋላ ኢየሱስ በጥብርያዶስ ባህር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው። እሺ እንደገና በሉ። እሺ ዛሬ ጌታ ምን እንዳለኝ ታውቃላችሁ? እቤቴ ስጸልይ እንደገና ምን ገለጥለት ሰው አለ። እንደገና እሺ አንዴ ጩሁና እንደገና በሉ። እሺ ስምዖን ጴጥሮስ፣ ዲዲሞስ የሚሉት ቶማስ፣ ከገሊላ ቃና የሆነው ናትናኤል፣ የዘብዴዎስ ልጆች ከደቀ መዛሙርቱ ሌሎችም 2 በአንድነት ነበሩ። ስምዖን ጴጥሮስ አሳ ላጠምድ እሄዳለሁ አላቸው። እነርሱም እኛ ካንተ ጋር እንመጣለን አሉት። ወጥተውም ወደ ታንኳ ገቡ። በዛችም ሌሊት ምንም አላጠመዱም። በነጋም ጊዜ ኢየሱስ በባህር ዳር ቆሞ፣ ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁትም። ኢየሱስም ልጆች ሆይ አንዳች የሚበላ አላችሁን አላቸው። የለንም ብለው መለሱለት። እርሱም መረቡን በታንኳይቱ በስተቀኝ ጣሉት ታገኙታላችሁ። ጂሰስ ምን ትሉታላችሁ? ታገኙታላችሁ አላቸው። ስለዚህም ጣሉት። በዚያን ጊዜ ከአሳው ብዛት የተነሳ ሊጎትቱት አቃታቸው። ኢየሱስን ይወደው የነበረ ደቀ መዛሙርት ጴጥሮስን ጌታ ሃሌሉያ ጌታ እኮ ነው። አንድ ሰው ጌታ እኮ ነው ይበል እስኪ። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ደመና በዚህ ቤት ውስጥ አለ። አይለፋችሁ። የዛሬው መንፈስ እኔ ይታወቀኛል። የሆነ የከበደ ደመና አለ። ምናልባት እንዳሁኑ ስም ላልጠራ እችላለሁ፣ ልጠራም እችላለሁ፣ እኔ አላቅም። ግን የሆነ ደመና እየተንቀሳቀሰ አለ። ውሃው ሲንቀሳቀስ ካንተ የሚጠበቀው ዘሎ መግባት ነው። ዛሬ አንድ ምዕራፍን የሚቀይር ኢንካውንተር ወደ ህይወት ይመጣል። እግዚአብሔር ብሎኛል። እንደገና ለነገራችሁ፣ እንደገና ለቤታችሁ፣ እንደገና ተስፋ ላስቆረጣችሁ ጉዳይ ይገለጣለሁ ብሎኛል። ቁጭ በሉ፣ አጨብጭቡና ለጌታ ቃል ክብር ሰጣችሁ። ሃሌሉያ። ወደ ቃሉ ከመግባቴ በፊት ጌታ ኢየሱስ ይባርካችሁ። በድጋሚ ጄፒኤስ በጣም ነው የምወደው። ፕሮፌት ሄኖክን በጣም ነው የምወደው። ጌታ ኢየሱስ ይባርከው። የትውልድ አባት ነው፣ ቅን ነው፣ ሰው ይወዳል። አሜን አትሉ? አይቼው አላቅም በአካል በጌታ ፊት አንድ ሁለቴ ተካፍያለሁ አገልግሎቱን። እንዲህ ተገናኝተን አናቅምና ግን በጣም ነው የምወደው። እኔ አንዳንዴ በጣም የምወዳቸው ሰዎች ባልቀርባቸው እላለሁ። ለምን? አኖይንቲንግ እንዳይቀልብኝ እና በጣም ነው የምወደው። ለጌታ ክብር አጨብጭቡ። ኢየሱስ ጌታ ነው። አሜን ትላላችሁ? ቸርች ይወዳል፣ ሰው ይወዳል አውቃለሁ። እኛ ቸርች አሁን ለምሳሌ እኔ ሳያቀኝ ፑልፒት ያስፈልገን ነበርና ፑልፒት አልነበረንም። ቸርች ፕላንት አድርጌ የዛሬ 3 ዓመት 4 ዓመትና እኔ ሳያቅ ነው ፑልፒት የሰጠን። ይሰማል? እዚህ የምትጠቀሙት እኛ ጋር ነው እና ቅባቱም እኛ ጋር ገብቷል። ክብር ለኢየሱስ ይሁን። እና ብዙ ጊዜ አያለው ሚዲያ ላይ እግዚአብሔር በርሱ የሚሰራውን ነገርና ጌታ ዘመኑን ይባርክ። እንዲሁ ለማለት አይደለም፣ ከልቤ ነው ይሄንን ምለው። ጌታ ያውቃል። እግዚአብሔር አምላክ ቤቱን፣ ትዳሩን፣ ማሚ ጌታ ኢየሱስ ይባርክሽ። ልጆቹ የተባረኩ ይሁኑ። በዚህ ቸርች ያሉ አገልጋዮች ሁሉ በኢየሱስ ስም ይባረኩ። ዘማሪ በሽር ጌታ ዘመንን ይባርክ። ጨብሴ ደማ እያለ ነው የምናውቀው። ዛሬ መጥቷል በአካል። እስቲ አጨብጭቡለታው። ይሄ የተባረከ እግዚአብሔር ሰው ነው። ክብር ለጌታ ለኢየሱስ ይሁን። ኢየሱስ ጌታ ነው። ደግሞ አዲስ ቦታ እየተሰራ ነው ያለው። ክብር ለጌታ። እስቲ ለሱም ለጌታ ክብር አጨብጭቡ። ይሄ ትልቅ ድል ነው እና እቺ ቸርች ገና ትሰፋለች። አዋጅን ጌታ ገልብጧል። ጩሁና በደንብ አሜን በሉ።
ሄሎ በማንም ድምፅ አንቆምም፣ በእግዚአብሔር ድምፅ እንቀጥላለን። ማዕበል ሊኖር ይችላል፣ ኢየሱስ ግን ከማዕበሉ በላይ ነው። አሜን በሉ። ኢየሱስ ጌታ ነው። ስለዚህ በዚህ ቸርች በድጋሚ በመቆሜ በጣም ደስ ብሎኛል። ከቆምኩ በኋላ ቅባት ጨምሯል። አንዳንድ ቦታ ስትገቡ የሆነ ሌቭላችሁ ከፍ ይላል ባይዘውና እዚህ ቦታ ከገባው በኋላ አዲስ ነገር እያየሁ ነው ያለሁት። ፋይናንሴ ጨምሯል። የእናንተም አቦ ይጨምርላችሁ። ኢየሱስ ጌታ ነው። እና ዛሬ የእግዚአብሔርን ጸጋ እንካፈላለን። ፕሮፌት ኢፋ እባላለሁ። የአንዲት ሚስት ባል ነኝ። 2 ልጆች ሴት ልጆችን ጌታ ሰጥቶኛል። በትዳር 7 ዓመት ቆይቻለሁ። በአገልግሎት 10 ዓመት አካባቢ ሆኖኛል። ለጌታ ክብር አጨብጭቡ። ይሄን የምንናገረው ሁል ጊዜ ጤናማ የሆነ ነገር መግለጽ ጥሩ ነው። ከዚህ የተነሳ ነው። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ዮሐንስ ወንጌል ጸሐፊው ዮሐንስ ነውና የዮሐንስ ወንጌል ምዕራፍ 21 ነው ዛሬ የምናየው። ትንሽ ነው የምሰብካችሁ። ከዛ በኋላ እንጸልያለን። ጌታ አስደናቂ ነገር ያደርጋል። ዮሐንስ ወንጌል ዋናው ዓላማው ሰዎች በተለይ ደግሞ አይሁዳውያን ኢየሱስ ክርስቶስ መሲህ እንደሆነ እንዲያምኑ አምነው እንዲቀበሉ የተጻፈ መጽሐፍ ነውና ዮሐንስ ወንጌሉን ሲጀምር ካስተዋላችሁ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ ይጀምራል እና የእግዚአብሔርን ጅማሬ ጠቅሶ ነው የሚጀምረው ዮሐንስ። ምን ማለት ፈልጌ ነው? ዘፍጥረት ሲጀምር ከፍጥረት ጅማሬ ነው የጀመረው። ዮሐንስ የጀመረው ከራሱ ከእግዚአብሔር ጅማሬ ነው። እግዚአብሔር ማን ነው ብትሉት እግዚአብሔር በመጀመሪያ ቃል ነበረ። አሜን አትሉም? እና የእግዚአብሔርን ጅማሬ አውርቶ ዘፍጥረት በመጽሐፍ ይቀድማል፣ ዮሐንስ ግን በመገለጥ ይቀድማል። አንድ ሰው አሜን ይበል እስኪ። እና በመጀመሪያው እና የእግዚአብሔሩ ጅማሬ ምንድነው? ቃል። አጠገባችሁ ያለው ሰው ያዙትና በመጀመሪያ ቃል ነበረ በሉት። እና ከቃል ይጀምራል ዮሐንስ። ምዕራፍ 1 ላይ ቃል ነበረ ብሎ ይናገራል። ታውቃላችሁ ዮሐንስ ራእይ ጽፏል። ራእይም 21 መጽሐፍ ነው ያለው። ወንጌልም 21 መጽሐፍ ነው ያለው። ዮሐንስ 21 ቁጥር ይወዳል። 21 ቁጥር ይወዳል። ምዕራፉ ሲጨርስ 21 ላይ ነው የሚጨርሰው። ወንጌሉም 21 ራእይም 21 መልእክቶቹ 3 ናቸው። ክብር ለእግዚአብሔር ይሁን። እና እስከ መጨረሻ ከኢየሱስ ጋር የቆየ ደቀ መዝሙር ነው ዮሐንስ። ዮሐንስ ማለት የእግዚአብሔር ጸጋ ማለት ነው። እና ይሄ ሰው ምዕራፍ 1 ላይ ቃል ነበረ ብሎ ስለ እግዚአብሔር ኢንትሮዳክሽን ከሰጠ በኋላ ምዕራፍ 2 ላይ ኢየሱስ የመጀመሪያውን ተአምራት ሰራ። የት? ቃና ዘገሊላ። ቃና ዘገሊላ ላይ ምን ሰራ? ሰርጉ ወይን ጠጅ ባለቃቸው ጊዜ ገባና ኢየሱስ እነዚህን ገንዳዎች ውሃ ሙሏቸዋል። ገንዳዎቹ የተቀመጡት እጅ እግር ሊያጥቡ ነው፣ ወይን ጠጅ ሊጠምቁ አይደለም። እጅ እግር ለማጥበቅ የተቀመጡ ገንዳዎች ላይ የኔ ጌታ ገባና ዛሬ አገልግሎት ይቀይራሉ። እንዴት? እጅና እግር አያጥቡም። ዛሬ ከውስጣቸው የሚወጣ የሚጠጣ ይሆናል። ለምን ከተባለ 6 ጋር እንደርድራቸዋል፣ 7ኛው ጋር እኔ ገብቻለሁ። በቤቱ ላይ ሐዘንና ጨለማ ሳይሆን እልልታ ይሆናል። ታስታውሱ እንደሆነ ያቀማሽ ቀመስና እንደዚህ ያለ ይሄ ከየት መጣ ሲል እኛ ራሱ አናቀው። አጠገባችሁ ያለው ሰው ያዙትና ማታቀው ታምራት ይመጣል በሉት ባካችሁ። ማታቀው ታምራት። ኢየሱስ ክርስቶስ ጌታ ነው። ምዕራፍ 3 ላይ መጽሐፍ ቅዱስን ስታነቡ አንድ ኒቆዲሞስ የሚባል የሕግ መምህር አለ። በሌሊት አንኳኩቶ መጣና ኢየሱስ ጋር አንተ የምታደርገውን ተአምራት ሰው ከሰማይ ካልመጣ በቀር ሊያደርግ አይችልም እና አንተ ከእግዚአብሔር የተላክህ ነህ አለው። ኢየሱስም መለሰና እንደዚህ ያለ ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር ልጅ ሊሆን አይችልም። ሃሌሉያ ክብር ለእግዚአብሔር ይሁን። ይሄን ተአምራት ከኒቆዲሞስ ጋር ያሳልፋል። ምዕራፍ 4ን ስታነቡ የእግዚአብሔር ቃል እንደዚህ ይላል። በሰማርያ ሊያልፍ እና ኢየሱስ በሰማርያ ሊያልፍ የወደደው 1000 ሰው ሊፈውስ ሳይሆን አንድ ሴት ሊያገኝ። ዛሬ የሆነ ሰው አለ በናዝሬቱ በጌታ በኢየሱስ ሰማይ ልኮኝ ከሆነ እዚህ ቤት ህይወቱ እንደነበረ አይቀጥልም። ድንገት የሚያልፈው የእግዚአብሔር ምዕራፍ፣ የእግዚአብሔር ታምራት፣ የእግዚአብሔር ጉብኝት ህይወቱን ይቀይራል። እሺ ጩና እሺ በኔ ሰፈር ለፈለዋ በኔ ሰፈር። በሰማርያ ሊያልፍ ግድ ሆነበት። አንዲት ኃጢአተኛ 5 ባል አግብታለች። 5ቱም አልሆነላትም። 6ኛ ይዛለች። 6ኛውም ባሉ አይደለም። ኢየሱስን ስታወራ ለ7ኛ እያመቻቸች ነው። ከዛ የኔ ጌታ እንደዚህ ያለ አንቺ 5 ሞክረሻል፣ ፌል አድርጎብሻል፣ 6ኛውም ያንቺ አይደለም ሲል አበስኩ ዘበርኩ። ከየት የመጣ መገለጥ ነው? ይሄማ ነብይ ነው አለችና እንስራዋን ጥላ ሀገር ሄዳ ወንጌል መስበክ ጀመረች። የሰማርያ ምድር በዛ ተፈወሰ። ምዕራፍ 5 ስትገቡ መጽሐፍ ቅዱስ እንደዚህ ይላል። በቤተ ሳይዳ 38 ዓመት ጀምሮ አንድ ሰው ቁጭ ብሏል። ምን እየጠበቀ? ፈውስ እየጠበቀ። ቤተ ሳይዳ መጠመቂያ ገንዳ ነው ታውቃላችሁ። እና መጠመቂያ ገንዳ ላይ 38 ዓመት መንገድ ላይ ቁጭ ብለህ አትጠብቅም። ሰውየው ቤት ሰርቶ ነው የሚጠብቀው። እየሰማችሁ ነው ጅርቱ? አዎ ጌታ ይባርካችሁ። እና ሼድ ሰርቶ ነው የተቀመጠው። እኔ ፕሮፌሽኔ አርኪቴክቸር ነው። የዛሬ 9 ዓመት ምናምን እንደዛ ነው የተመረኩትና በእኛ ትምህርት ሼድ የሚባል አለ። ይሄ
አንድ እንትን ስትሰሩ ኮለን እዛ ጋር ታቆሙና ሼድ ይሰራል እና ሼዱ ዙሪያውን ፑሉን ሸፍኖታል እና ይሄ ሰውዬ ቁጭ ብሎ የሚጠብቀው ፈውስ ነው። ስንት ዓመት የአንድ ጎበዝ እድሜ ስንት ዓመት ነው? 40 ዓመት ወይ 38? ሰውየው ዘመኑ ሙሉ እየጠበቀ ነው ያለው። ከመችመች ውሃ ተንቀሰቀሰ፣ ከመችመች ተፈወሰ ሲል እየጠበቀ ያለው የውሃውን ፈውስ ነው። ያን ቀን የመጣለት የቤተሳይዳ ዋናው ዛሬ ዋናው ይምጣል። ጩሁና ሲበጌታ አሜን በለኝ። ዛሬ ዋናው ኢየሱስ ይምጣል። እና ሰውየው መታወቂያው ቦታው ነው፣ ሁለተኛ አልጋው ነው። እና የኔ ጌታ ደግሞ ኮንፊውዝ አድርጎ ነው የሚፈውሰው። አንዳንዴ አልጋህን ተሸክመ ሂድ ሲል ሰው ሁሉ ያውቀዋል። እንዴት 38 ዓመት ሙሉ አልጋ ላይ ተኝቶ የነበረ ሰውዬ አልጋ ተሸክሞ መጣ። ዛሬ እባክህ ከዚህ ቤት ስትወጣ አዲስ ነገር ይዘውጣ፣ አዲስ ታምራት ይዘውጣ፣ አዲስ በረከት ይዘውጣ። ምዕራፍ 7 ላይ በዳስ በዓል ላይ ሰው ሁሉ በልቶ ፕስ እያለ እንትን እያለ ሳለ ደግቧል። ሁሉም እኮ ወይን በወይን ነው ችርስ እየተባባለ ሳለ የኔ ጌታ ከፍ ያለ ቦታ ቆመና ማንም የተጠማ ቢኖር ወደ እኔ ይምጣ። ኧረ አንድ ሰው አሜን ይበል። በእኔ የሚያምን የሕይወት ውሃ ወንዝ ከሆዱ። ምዕራፍ 8 ኢየሱስ እያገለገለ ሳለ አንድ ሴት መጣች። እቺ ሴት ደግሞ በምንዝርና የተያዘች ናት። ዝሙት ሰርታ ውገራት። አንዱ ኮብልስቶን፣ አንዱ ዱላ፣ አንዱ ምን ይዞ ሲመጣ ቆመና ከናንተ መካከል አለ። ለካ ሁሉም ምህረት ተገብቶት እንጂ እንደው በቃ ንጹህ ሰው የለም። ሁሉም ዞር ሲል አለበት። ሄሎ ማንም ሲል መጽሐፍ ቅዱስ እንደዚህ ይላል፣ ትልልቆቹ መጀመሪያ ሸሹ ይላል። ለምን? ትልልቅ የነሱ ነው። ከዛ የኔ ጌታ እንደዚህ አለ፣ ልጄ ሆይ እኔ ራሴ ታውቃለህ፣ ግሬስ አይፈርድብህም፣ ጸጋ ያጸድቃል። አጨብጭብና አሜን በላ። ሃሌሉያ። ምዕራፍ 9 ከመወለዱ ጀምሮ አይኑ የታወረ ሰው ደስ እያላችሁ ነው? እስቲ ለጌታ ክብር አጨብጭቡ አንዴ። ምዕራፍ 9 አይኑ የጠፋ ሰው እና ሰው ሁሉ ያየው ይሄ ሰው አይኑ የጠፋው አባቱ ነው፣ አያቱ ነው፣ ቅድመ አያቱ ነው፣ ማን ነው ኃጢአት የሰራው ሲል የኔ ጌታ እንደዚህ አለ፣ ይሄ ቲዮሪ አልፏል አለ። ይሄ መገለጥ ድሮ ነው አለ። ማንም አልሰራም በኢየሱስ ስም። እና የእግዚአብሔር ክብር በእርሱ ላይ ያዘውና እባክህ ነገር የዘገየው ለክብር ነው በሉት። ነገር አጠገባችሁ ያለው ሰው አይን ካለው አይኑን ይዩት፣ ከሌላ አፍንጫውን ይዩትና ነገር የዘገየው ለክብር ነው በሉት። ነገር ለካ የኔ ጌታ አጥፍቶም ይሰራል፣ ዘግቶም ይሰራል፣ ዘግይቶም ይሰራል። አሜን በለኝ በጌታ በኢየሱስ። እና ሲል ይሄ ሰውዬ አይኑ የታወረው የኔ ክብር እንዲገለጥበት ይሄ ታምራት ይሆናል። ከዛ በኋላ ምዕራፍ 10 ጌታ ኢየሱስ ቆመና እንደዚህ አለ፣ እኔ አለ የበጎች በር ነኝ አለ። እና ሳለ በእኔ የሚገባ አለ ይገባል ይወጣል፣ መሰማሪያም ያገኛል። ክብር ለኢየሱስ ይሁን። ምዕራፍ 11 ላይ ቶሎ ምላችሁ ሐሳቡ ላይ እንድንደርስ ነው። ምዕራፍ 11 ላይ ታውቃላችሁ አንድ አልዓዛር የሚባል ሰው የኢየሱስ በጣም ኢንቲሜት ፍሬንድ ከኢየሱስ ጋር አብሮ የሚያሳልፍና ደወሉለት ጌታ ጋር በእኛ ኮንቴክስት አልዓዛር ታሟል ቶሎ ብለህ ድረስ። በጣም ስለሚወደው አሉ ቶሎ የሚመጣ መስሏቸዋል። ለካ የኔ ጌታ አንዳንዴ ሲወድ ይዘግይባል። ምታጨበጭብ ከሆነ በደንብ አጨብጭብ። በጣም ሲወድ አንዳንዴ ይዘገያል። በጌታ ሰምተሃል ወይ በሉት። በጌታ ሰምተሃል። ሲወድ አንዳንዴ ይዘገያል በሉት። ሲወድ እና በጣም ስለሚወደው 4 ቀን ቆይበት እና ወስደው መቃብር ውስጥ አስገቡትና ሸተተ ምናምን ብለው ትሲሉ መጣ። ከዛ ማርታ መጣች እየሮጠች። እኔ ምን አለችው? አንተ በዚህ ብትሆን ኖሮ ወንድሜ ባልሞተ ነበር። የኔ ጌታ እንዲህ አላት፣ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ይነሳል። እሱንማ አውቃለሁ፣ ዶክትሪን ላይ አውቀዋለሁ፣ ቴዎሎጂ ትምህርት ላይ አለ፣ በመጨረሻ ቀን ይነሳል። አይደለም፣ የትንሣኤ ፐርሰኑ እኔ ነኝ። እኔ ባለውበት ትንሣኤ አለ። ጩሁና ኢየሱስ ትንሣኤ ነው በልሴ። ዛሬ ለሆነ ሰው ላውጅ፣ የተዘጋ መቃብር እያለ እግዚአብሔር ከፍቶ ያወጣል። የትንሣኤው መንፈስ ዛሬ መቃብርህን ይከፍታል። ጩሁና አሜን በለኝ በጌታ በኢየሱስ። የተዘጋ መቃብር ዛሬ ይከፈታል። እንዲህ አይነት ድምፅ ሰማለሁ። እግዚአብሔር እንደዚህ አለ፣ ትንቢተ ኢሳይያስ ምዕራፍ 37 ላይ መቃብራችሁን እከፍታለሁ አለና ከተቀበራችሁበት ስፍራ አወጣችኋለሁ አለ። ቀኝ እጅን ከፍ አድርግልኝ በጌታ በኢየሱስ። ዛሬ የያዘ መቃብር ይተፋሃል፣ የያዘ መቃብር ይለቀሃል። ጩሁና እወጣለሁ በላ እወጥ። ቁጭ በሉ፣ ጌታ ይባርካችሁ። ምዕራፍ 12 ቢታንያ ላይ ታላቅ ታምራት ሆነ። አልዓዛር ከሞት ተነሳ።
ከዛ አልዓዛርና ኢየሱስ አብረው ቁጭ ብለዋል። አብረው ቁጭ ብለው አይገርምም ምናምን ይላል አልዓዛር ራእይ አይቼ ነበር ምናምን ይላል። እንደዛ ሚል ይመስልኛል 4 ቀን እኮ ሰማይ ነበርኩ ያለ በቃ ያወራል። ሰው ሁሉ አቤት በስመ አብ ወወልድ ወመንፈስ ቅዱስ ተነሳ ካረን ምናምን ሲል ሰው ሁሉ ኢየሱስን ረስቷል። አንድ ማርያም መጣች ሽቶ ይዛ። መጽሐፍ ቅዱስ እንደዚህ ይላል ግማሽ ሊትር ነው የሚሆነው ሽቶ። ይሄን የሚያክል ሽቶ ይዛ መጣች። ብልቃጡ ውድ ነው እና ይዛ መጣችና ሰው ሁሉ ፎከሱ አልዓዛር ላይ ነው። የሷ ፎከስ ኢየሱስ ነው። መጣችና ድፍት አለች። ኧረ አሜን በለኝ በጌታ በኢየሱስ። እሷ ታውቀዋለች ይሄን ሰውዬ ሙት የሆነው ሰውዬ ሕያው እንዳደረገች። ኧረ ሃሌሉያ። ባይብል እንዲህ ይላል ሰበረችው ይልና በእንባዋ እግሩን እያበሰች ሶፍት አልፈለገችም። ጸጉሯ ረጅም ነው። አንድ ትገለብጣለች፣ አንድ ትጠርጋለች። ስማኝ መጽሐፍ እንዲህ ይላል ጳውሎስ የሴት ልጅ ክብሯ ጸጉሯ ነው ይላል። ለማርያም ምንም ክብር የለም ከኢየሱስ በቀር። አሜን በለኝ በጌታ። ቢታንያ ላይ የሰው ፎከስ አልዓዛር ላይ ሲሆን ሴትዮዋ ፎከሱን ወደ ኢየሱስ አመጣች። እናንተ ሰዎች ፎከስ የሚገባው ኢየሱስ ነው። ትኩረት ሁሉ ወደ ኢየሱስ ጩና። አንድ ሰው ትኩረት ሁሉ ወደ ኢየሱስ ይበል። ከዛ ይሄ ከሆነ በኋላ ምዕራፍ 13 ላይ የኔ ጌታ እግሩ ሽቶ ተቀብቶ ምዕራፍ 12 ላይ ምዕራፍ 13 ላይ ደግሞ ጭቃ በጭቃ የሆነውን እግር ሊያጥብ ተነሳ። ማበሻ ጨርቅ አነሳ ይልና የሁሉንም አገር አጠበ። ከዛ እንደዚህ አላቸው እናንተ እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ። ክብር ለእግዚአብሔር ይሁን። ምዕራፍ 14 እና ምዕራፍ 16 ይመሳሰልብኛል። ምንድነው? እሄዳለሁ እመጣለሁ። እስቲ እሄዳለሁ እመጣለሁ ብሉ ድገሙ። የመጨረሻ 14 እና 16 እሄዳለሁ። ምንድነው? እሄዳለሁ እመጣለሁ። ሄጄ እመጣለሁ ወስዳችኋለሁ። እስከዛ ማቆያ ሰጣችኋለሁ። ምንድነው ማቆያ? ማቆያ የዘላለም መንፈስ ቅዱስ ይሰጣችኋል። አጨብጭቡ ሲል ለጌታ ክብር ሃሌሉያ። ምዕራፍ 15 የዘለልኩት ኢየሱስ እኔ የወይን ምንድነኝ አለ ግንድ ነኝ አለና 4 ነገር ተናገረ። በእኔ ኑሩ፣ በቃሌ ኑሩ፣ በፍቅር ኑሩ። አሜን አሜን አሜን። ይህንን ትልቅ መሰረታዊ ነገር አስተማራቸው። ምዕራፍ 17 ታላቁ ጸሎት ጌታ ኢየሱስ ቆሞ የጸለየበት። ምዕራፍ 18 ኢየሱስ የተያዘበት በጌቴሰማኒ። ምዕራፍ 19 ኢየሱስ የሞተበት። ምዕራፍ 20 ሞትን ድል አድርጎ የተነሳበት። አጨብጭቡ ሲል ለጌታ። አሁን ይሄ ሁሉ ነገር ከሆነ በኋላ ጴጥሮስ ዞር ሲል አካውንቱ ባዶ ሆነ። አሳ የለም፣ እንጅሩ ጀሪ እንጅሩ ሚታይ ነገር የለምና ግራ ገባው። የልጅ ዳይፐር አለ እንደኔ አራስ ልጅ ካለው ወተት አለ አይደለ? ግራ ገባው። በምን አርጌ ነው ሚስቴን ማስተዳድራት አለና ቆይ አላቸው። ለማንኛውም አሳ ላጠምድ ልሄድ ነው ሲል መጽሐፍ ቅዱስ እንደዚህ ይላል የዘብዴዎስ ልጆችም ተከተሉት፣ ሌሎችም ተከተሉት ይላል። አሳ ሊያጠምዱ ልክ ሊያጠምድ ሲል ቢል አሳ የለም፣ ቢል አሳ የለም። ከዛ የሆነ ሽማግሌ ሰው እየመጣ እኔ የሚመስለኝ ሽማግሌ ነው ኢየሱስ በዚህ ቦታ እና ምክንያቱም ልጆች ሆይ ነው ያለው። ዛስ ዋይ እነ ጴጥሮስ 40 ዓመት 30 ዓመት ምናምን ሰዎች ናቸው። ምክንያቱም ከኢየሱስ ትንሽ የበለጡ ናቸው ይባላሉ። እና ልጆች ሆይ ሲል አንድ ሽማግሌ ሰው ነው ይቆም። ልጆች ሆይ አቤት የሚበላላችሁ። እስቲ አጠገባችሁ ያለው ሰው ከምንም በሉት ወደ ሙሉ እግዚአብሔር ያሻግራል በሉት። የዛሬው ቃሌ እንደገና ይመጣል። እጃችሁ ከፍ አድርጉና እንደገና ይመጣል በሉሲ። እንደገና ይነካኛል በሉሲ። እንደገና ያገኘኛል በሉሲ። የምጠብቀው ጌታ በሉሲ ይነካኛል። የዛሬው መልእክት ይሄ ነው። ሁለተኛ ጊዜ ይነካቸዋል። እነዚህ ሰዎች ወንጌል የጀመሩት ውሃ ላይ ነው። ሉቃስ ወንጌል ምዕራፍ 5 ውሃ ላይ ተነክተው ጀመሩ፣ ውሃ ላይ ጣሉ። በውሃ የጀመረ ወንጌል አገልግሎት በውሃ ሊቆም ሲል እየደከሙ ሳለ ኢየሱስ እንደገና መጣ። ታስታውሳላችሁ መጽሐፍ ቅዱስ ላይ ያዕቆብ የሚባል ሰው፣ ያዕቆብ ማለት የስሙ ትርጓሜ ተረከዝ ያዥ ማለት ነው። ምንድነው ተረከዝ ያዥ ምን ማለት ነው? ያዕቆብና ኤሳው ሲወለድ ያዕቆብ ኤሳው ነው
እግሩን ይዞ ነው የወጣው። ምን ማለት ነው? አትቀድመኝም ቀድማለሁ ቀድማ ሲቀድመው ይዞት ወጣ እና ሲወጣ እግር ይዞ ነው የወጣው፣ ተረከዝ ይዞ ነው የወጣው። እና ያዕቆብ ከተወለደ በኋላ እቺን ተረከዝ ለማስመለስ ምስር እየሰራ ወንድሙ መጣ አርቦት፣ ብኩርና ስጠኝና ምስር ሰጣለሁ አለ። ምን አገባኛለና እንካለው። ምስር በርቶ ብኩርና ተቀበለ። ከዛ አባቱን ቆዳ ባይዘው ማየት የሚያቅታቸው ሰዎች መዳሰስ ነው አይናቸው። ከኔ ጋር ናችሁ? መዳሰስ ነው አቅማቸውና ያዕቆብ ዝም ብሎ ቆዳ ለብሶ አይደለም የተዳሰሰው፣ በደንብ ለስላሳ ቆዳ ነው የለበሰው። እና በደንብ ቢዳሰሰው ኤሳው ነው የሚያስብል ቆዳ ነው ለብሶ የመጣው። አባቱን ሸወደ፣ ወንድሙን ሸወደ፣ ላባ ቤት ገባ፣ ሽምልምሌ እያረገ ፍየል ሁሉ ሸውዷል። ማለት በግ መሸወድ ቀላል ነው፣ ፍየል ግን አልሸውዳትም። ፍየል ሰውየው ቱ ዚስ ኤክስትሪም ሸዋጅ ነው ማለት። አገኘህ ማለት የሆነ ነገርህን ወስዶ የሚመጣ ሰው እና ከአባቱ ቤት ወጥቶ ከካራን ወደ ቤርሳቤ ሲሄድ መንገድ ላይ እግዚአብሔር አገኘው ቤተል ላይ። እና ያ ኢንካውንተር በህይወቱ ላይ ያመጣው ለውጥ አለ። ያ መነካት በህይወቱ ላይ ያመጣው ለውጥ አለ። ከዛ ከላባ ቤት ሲወጣ አንድ ነገር ፈለገ። የቤተሉ አምላክ እንደገና ይንካኝ። እሺ ጩሁና እሺ እንደገና ንካኝ በሉት በጌታ። ድገሙና እንደገና ንካኝ በሉት በጌታ። እና መጽሐፍ ቅዱስ እንደዚህ ይላል፣ ያዕቆብም ይላል በረከት ሀብት ቢሆን በረከት ይዟል። አንተ አንድ ሚስት ነህ፣ እሱ ሁለት ነው ያዘው። ይሰማል? በሚስት ተባርኳል፣ በግ አለው፣ ከብት አለው። ሲያይ ግን መነካት ያስፈልገዋል። ከፊት ያለውን ችግር የሚያልፈው ተነክቶ ነው። ዛሬ ጌታ ምን እንዳለኝ ታውቃላችሁ? ሁለተኛ ጊዜ እነካችኋለሁ። ና ምዕራፍ 32 ቁጥር 22 ላይ የእግዚአብሔር ቃል እንደዚህ ይላል። ዘፍጥረት ላይ ሚስቱ ልጆቹን አሻገረና ያዕቆብ ለብቻው ቀረ፣ አንድ ሰው ለብቻው ይታገለው ነበር ይላል። እስከ ዛሬ ይዞት የመጣው ስም ያዕቆብ ነው። ያዘውና ካልባረከኝ አለቅም አለው። እግዚአብሔር እንደዚህ ያለ ስም ማን ነው ሲል ያዕቆብ ነኝ። ከዚህ በኋላ ያዕቆብ አትባልም፣ እስራኤል ትባላለህ። ስሙኝ አንዴ፣ እስራኤል የሚለው ስም ውስጥ ኤል የእግዚአብሔር ስም ነው። ያዕቆብ እስከ ዛሬ የመጣው በራሱ ማንነት ነው። ሁለተኛ ኢንካውንተር ስም ይቀይራል። ጩና አሜን በሉኝ እስቲ በጌታ። ከዚህ በኋላ አለው እግዚአብሔር ያዕቆብ ተብላ አትቀጥልም። ምን ትባላለህ? እስራኤል ትባላለህ። ለምን? ከእግዚአብሔርም ከሰውም ጋር ታግለ አሸንፋል። ከዛ መጽሐፍ ቅዱስ እንደዚህ ይላል፣ ልክ ያዕቆብ እልፍ ሲል የጭኑን ሹሉዳ ነከው ይላል። ያዕቆብ ማንከስ ጀመረ፣ እግሩ ተሰበረ፣ እያነከሰ ወጣ። ከዛ እንደዚህ አለ፣ እግዚአብሔርን አገኘሁት፣ ነካኝ፣ ሰውነቴ ድና ቀረች። ኧረ ቆይ ያዕቆብ ተረጋጋ፣ እግርህ እኮ ተሰብሯል፣ እያነከስክ ኖ ኖ ኖ ኖ ገሎ አኑሮኛል፣ ሰብሮ ፈውሶኛል። ስሙኝ፣ የጭን ስጋ የአንድ ሰው የጭኑ አጥንት ከተሰበረ የመሞቱ ምልክት ነው። ኢየሱስ መስቀል ላይ ሳለ መጡና ሁለቱን ሰዎች ጭናቸውን ነው የሰበሩት። ኢየሱስ ጋር ሲመጡ ፈጽሞ ሞቷል፣ አለፉት ይላል። ሁለተኛ ሲነካ ለእግዚአብሔር ብቻ እንድትኖር አርጎ ቀይሮ ይልካ። አንዴ ጩሁና አንድ ጊዜ ንካ ይበለው። የያዕቆብ ስም የእግዚአብሔር ስም ሆኖ እንደወጣ የኔ ልጅ ስሟ ሄቨን ነው እና ኬጂ ላይ ሄቨን ይፋ ነው የምትባለው። እና ቸርች ዩቲዩብ ሊንካችንን ሰብስክራይብ አድርጉ ብለን ባይዘው እዚህም ሰብስክራይብ አድርጉ፣ ጌታ ይባርካችሁ። ፕሮፌት ይፋ ብላችሁ እና ፕሮፌት ይፋ ብላችሁ ሰብስክራይብ አድርጉ ሲባል የኔ ልጅ ገና 4 ዓመቷ ነው። ማሚ አለች እናቷን፣ የኔ ስም የት አለ አለች። ለምን አለቻት። አይ ትምህርት ቤት እኮ የሱ ስም ብቻ አይደለም የኔ ስምም ይጠራል አለች። እንዴት አለቻት። ከዛ ቤት ገባችና ጠየቀችኝ፣ ለምንድን ነው የኔ ስም ያልተጠራው? ለምን አልኳት። እኔ እኮ ሁሉ ቦታ ሲሄድ ስምህን ይዤ ነው የምሄደው አለች። እንዴት? ባይ ኤኒሚስ ማንም ቢጠራኝ አለች ያንተ ስም የኔ ስም ውስጥ አለ። ምን ብሎ? ሄቨን ይፋ ብሎ። ስሙኝ፣ ሁለተኛ መነካት ስማችሁን ያስረሳና ስሙ ስማችሁ ውስጥ ይገባል። አንድ ሰው አሜን ይበለኝ በጌታ በኢየሱስ ስም። ዛሬ ለአንድ ሰው ላውጅ መጥቻለሁ። እግዚአብሔር ካረጀና ከቆየ ምዕራፍ ውስጥ ያወጣሃል። እንደገና በኢየሱስ ስም እግዚአብሔር መንፈስ ይነካል።
ዛሬ ከአንድ ሰው ህይወት ላይ ያዕቆብ ይቆማል፣ እስራኤል ይነሳል። እስራኤል ማለት የትውልድ አባት ማለት ነው። ዛሬ አንድ ሰው በአባትነት መንፈስ ይነሳል፣ በእግዚአብሔር ጸጋ መንፈስ ይነሳል። እስቲ ጮህና ንካይ በለው አንዴ ንካይ። ዛሬ የመነካት ቀን ይሁንላችሁ። ማርቆስ ወንጌል ምዕራፍ 8 ላይ አንድ አይነ ስውር አመጡ። አንድ አይነትና እግዚአብሔር ሰው በጣም ነው ወድ ሚዲያ ላይ ይቻላል። ሃሌሉያ የተቀባ ሰው እኔን ይመስላል። ሃሌሉያ ቤተሳይዳ ላይ አይነ ስውር እግሩ የታመመ ምናምን ሰው ብዙ ነው ያለው ማርቆስ ወንጌል ምዕራፍ 8 ላይ እና አንድ አይነ ስውር ኢየሱስ ይዞ አወጣ፣ ከሰፈር አወጣና ልጸልይልህ አለውና ጸለየለት ይላል። የመጀመሪያው ሲነካው ምን ታያለህ አለው። ኢየሱስና እሱ ብቻ ናቸው ያሉት። ቤተሳይዳ ላይ ምዕራፍ 8 ቁጥር 22 ላይ አንብቡ። ማርቆስ ወንጌል ምን ታያለህ ሲል ሰው እንደ ዛፍ። ይሄ መንፈስ ዛሬ ይመታል። ጅብራ መንፈስ በቃ የማይለይ መንፈስ። አንድ ሰው መታ አድርጉትና አይንህን ይከፍትልሃል በሉት በጌታ ያዙትና ሰው እንደ ዛፍ መንፈስ ይለቀሃል በሉት በጌታ ሰው እንደ ዛፍ እና ምን ታያለህ ሲለው ሰው እንደ ዛፍ። አይ ይሄ ልክ አይደለም አለውና የኔ ጌታ አለና ሁለተኛ አው ምን ይታያል? ሎንግ ሳይት ሾርት ሳይት፣ ሩቅ ያለ አጭር ያለ ይታያል። አው ይታየኛል። ባይዘዌ ይታያል። ከዚህ በኋላ ሩቁን ታያለህ። እግዚአብሔር ኢንተርናሽናል በሮችን ይከፍታል። እግዚአብሔር አይኑን ይከፍተዋል። በኢየሱስ ስም የድንግዝግዝታ እይታ ዛሬ ይበቃል። አይን ተከፍቶ ይቀራል። ለማየት ትለያለህ። በትውልዱ መካከል የተለየ እይታ እግዚአብሔር ይሰጣል። በኃይል ቅባት ያስነሳል። ሆነ በጌታ በኢየሱስ። አጠገብ ያለው ሰው ያዝና አጥርተህ ታያለህ በሉት። አጥርተህ ይንካ። ሁለቴ ሲነካ ጅብራ እንትን የሚል እይታ በኢየሱስ ይነሳላል። አይደባለቅብህም። ወንጌል አንድ ነው፣ ኢየሱስ አንድ ነው። ጩና አሜን በለኝ በጌታ በኢየሱስ። ይለቃል። ለኢየሱስ ብቻ ትኖራለህ። ለኢየሱስ ጀግነት ትኖራለህ። ወንጌል ህይወትህ፣ መሞቻ ወንጌል፣ ስምህ ወንጌል፣ ኢየሱስ ዓላማ። አሜን በል በጌታ በኢየሱስ። እጅግር ኢየሱስ፣ ህይወትህ ኢየሱስ፣ ቋንቋ ኢየሱስ፣ ላይፍ ኢየሱስ። ጩና ኢየሱስ በለኛ። ጂሰስን እያየ እኮ ነው ሰው እንደ ዛፍ ያለ። ኢየሱስና እሱ ብቻ ናቸው ያሉት። ማንም የለም ሰፈሩ ላይ። ምን ይታያል? ሰው እንደ ዛፍ። ኢየሱስን ራሱ ዛፍ እያለ እኮ ነው። ይሄማ ልክ አይደለም በጌታ። አንድ ሰው መታ አድርጉትና እንደገና ይነካል በሉት። ኤልያስ ተስፋ ቆርጦ ተኝቷል መሬት ላይ። ተስፋ ቆርጧል። የመጀመሪያ ነካውና ምዕራፍ 19 አንብቡ በጌታ። የጀግና ማይቲ የእግዚአብሔር ሰው ነው። ለመጸለይ ስለመፈለግ ነው በጣም ሮጦ እና መታ አረገውና ኤልያስ ተነስና ብላለው። መጽሐፍ ቅዱስ እንደዚህ ይላል፣ በላ ጠጣ፣ ተመልሶ ሁለተኛ። እስቲ አንዴ ሁለተኛ በሉ። ሁለተኛ ጊዜ እግዚአብሔር መጣና ይላል ብላ ነው። በዚህ ምግብ አተኛም። እኔ የሆነ ክንፍ የሚገጠምለት ሰው አይቻለሁ። በዚህ ምግብ አለ አተኛም። ገና ትሄዳለህ፣ ታገለግላለህ። ሞት ክትክታ ዛፍ ስር ሳይሆን፣ ሞት በምድር ሳይሆን፣ እንደውም አንተ የምትሞት ሰው አይደለም። በክብር ትነጠቃለህ። እዩ አንተን ይጠብቃል። አዛሄል አንተን ይጠብቃል። ኤልሳ አንተን ይጠብቃል። አሁን የመጣው ነክቼ ላስተኛ ሳይሆን ነክቼ ላስነሳ ነው። አንድ ሰዎቹ ከፍ ያርግልኝ በጌታ በኢየሱስ። ኤልያስን የነካ መልአክ ዛሬ ይነካል። ይሄ ቀን የዳግም መነካት ቀን ይሆናል። የዳግም መሞላት ቀን ይሆናል። የዳግም መታደስ ቀን ይሆናል። ብራዘር በዚህ ኃይል ተነሳ ኤልያስ። ዣዳ ካዳ ማን ያስቆመው? ማን ያስቆመው? ዘራፍ ለኢየሱስ። አንተ ይነካል ዳግም በጌታ በኢየሱስ። ሸቃባው እንዳለው ህይወት አይቀጥልም። ጨለማ እንዳለው ህይወት አይቀጥልም። የሰፈር ሰው እንዳለ ህይወት አይቀጥልም። መናኛ መንፈስ አያገኝህም። ትነሳለህ፣ እግዚአብሔር ያስነሳል። ልቀቀኝና አሜን በለኝ በጌታ በኢየሱስ። ሁለተኛ ሚነካ የእግዚአብሔር ቅባት እዚህ ቤት ገብቷል። ጩና ሲያንያ ንካይ በለዋ ንካይ። ይህን የመሰለ ጃይንት ፕሮፌት ባለመነካት ሊሞት ነበር። ባለመነካት ምዕራፉ ሊዘጋ ነበር። የአንዲት የሰነፍ ሴት ቃል ሰምቶ ኤልዛቤል የምትባል ሴት
እቺ የጋለሞታዎች አጫፋሪ መልእክት አለኝ። ማንም ስላወራ አንቆምም። ያስጀመረን ያስቀጥለናል። መልእክት አለኝ እዚህ ቤት። የሰነፍ ቃል አያስቆምም። መንደሬ ቃል አያስቆምም። የውርደት ቃል አያስቆምም። እግዚአብሔር ብሎኛል፣ በኃይል ትነሳለህ። የሆነ ምዕራፍ አንድ ሰው ይራመድና አዲስ ምዕራፍ ውስጥ ገባው ይበል። አዲስ ምዕራፍ ውስጥ ገባው በለኝ እባክህ። ተራመድና አዲስ ምዕራፍ ውስጥ ገባው። አዲስ ምዕራፍ ውስጥ ገባው። አዲስ ምዕራፍ ውስጥ ገባው። እንዲያ ያለው ከብዙ ሰው ፊት ላይ መሸፈኛን እግዚአብሔር እየቀደደ ያነሳል። ይነካሃል ዛሬ። ሁለተኛ አንተ ገሊላ ባህር ላይ ያገኛቸው ጌታ መጣ። በድጋሚ ገሊላ ባህር ላይ ደክመው መጣ፣ ወድቀው መጣ። ታውቃለህ፣ ስትደክም አባት ይረዳሃል። ምንም አይነት ድካም ውስጥ ልትሆን ትችላለህ። የዛሬው መነካት ምዕራፍን ያስተካክላል፣ መንገድን ያስተካክላል። እግዚአብሔር 3 ነጥቦችን ሰጠኝ። የመጀመሪያው ብዙ ሰዎች ከዚህ መነካት በኋላ ያቆሙትን ጸሎት፣ አገልግሎት፣ ትጋት፣ ራእይ እንደገና ይጀምራሉ። እነ ጴጥሮስ ከዚህ መነካት በኋላ ሐዋርያት ሥራ ምዕራፍ 2 ላይ እሳት ወድቆበት እናንተ የሰቀላችሁት እግዚአብሔር ከፍ ከፍ ያደረገው ከሙታን ያስነሳው የናዝሬቱ ኢየሱስ ይሄንን ሽባ ሰውዬ አስነስቶታል። ከየት አመጣው? ይሄን ድጋሚ ነክቶኝ። ኃጢአት አልላቀቅ ያላችሁ፣ በሽታ አልላቀቅ ያላችሁ ዛሬ ይነካችኋል። ኤልያስ ላይ የነበረው የሞት መንፈስ የተገፈፈው በመነካት ነው። ዛሬ መንፈስ ቅዱስ አለኝ 4 ነጥቦች ይሆናሉ ዛሬ። የመጀመሪያው በዚህ መነካት የብዙ ሰዎች በር ይከፈታል። ያዙት፣ አጠገባቸዋለሁ ሰው ዛሬ በር ይከፈታል በሉት። አዲስ የምትጀምረው ነገር አለ በሉት። ሁለተኛ በሉት እግዚአብሔር በሉት የገባልህ የተስፋ ቃል ይፈጸማል። ሶስተኛ በሉት እንደ ያዕቆብ ስምህ ይቀየራል፣ መታወቂያ ይቀየራል፣ አሮጌው ነገር ይቀየራል፣ አዲስ ነገር ይዘህ ትወጣለህ። አሜን 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 አሜን። የሆነ መንፈስ ቤቱ ላይ ሲንቀሳቀስ ያለው ብዙ ሰው ከዚህ በር ሲወጣ አዲስ ስም ይዞ ይወጣል፣ አዲስ ኃይል ይዞ ይወጣል። ዌር ኢዝ ዘ ዴቪል ናው ትላለህ። አሁን ቤት ትገባና የታለ ጨለማ፣ የታለ መፍዙስ፣ የታለ አለመከናወን፣ የታለ ዝግበር፣ የታለ አጋንንት? ለምን ከተባለ ላይ ያለው ቅባት መርገም ይሰብራል። የሚነካ እጅ እዚህ ቤት ውስጥ ገብቷል። ሁለተኛ እነካለሁ አለኝ ጌታ። እቺ ቤተ ክርስቲያን ከዚህ ምዕራፍ በኋላ እንደነበረ አትቀጥልም። ስሙኝ፣ እግዚአብሔር ብዙ ጊዜ የሚነካችሁ ስትደክሙ ነው። ያዙትና ስትደክም ነው ጌታ የሚነካ በሉት። ይሄ ድካም በሉት ለእግዚአብሔር ተመችቶታል በሉት። ለምን መሰለ በሉት አበርትቶ ሊያወጣህ ነው። ስሙኝ፣ ኤልያስ በደከመበት ሰዓት እግዚአብሔር መጣ። ያዕቆብ በደከመበት ሰዓት እግዚአብሔር መጣ። እነ ጴጥሮስ በደከሙበት ሰዓት ሁለተኛ ኢንካውንተር የሚመጣው ከሆነ ድካም ሊያወጣክ ነው። መጽሐፍ እንዲህ ይላል፣ መጽሐፍ እንደዚህ ይላል፣ ብላቴኖች ይደክማሉ አለ፣ ጎበዛዝት ፈጽመው ይወድቃሉ። ትንቢተ ኢሳይያስ ምዕራፍ 40 ላይ በጣም ጃይንት የተባሉ ሰዎች ይደክማሉ። አይደክሙም፣ ይደክማሉ ይልና መጽሐፍ እንደዚህ ይላል፣ እግዚአብሔርን የሆነ እጅ መጥቶ አንዳንድ ሰዎችን ፒክ እያደረገ ሲያወጣ እዚህ ቤት ቅባት አለ። አሜን በሉ ባካችሁ። እግዚአብሔር ምስክሬ፣ ያ በሽታ አይቀጥልም፣ ያ አለመከናወን አይቀጥልም፣ ያ የጠላት ድምፅ አይቀጥልም። እዚህ ጮሁና እግዚአብሔርን በሉ። እዚህ በመተማመን የሚጠባበቁ ኃይላቸውን ያድሳሉ። ዛሬ ሁለተኛ መነካት ይመጣል። ኤዳ ካዳላ ባሳዳጋ ቦሴ አንድ ሰው ወይ ይበላ። ንስር በደከመች ጊዜ ላባዋን ጥላ እንትኑዋን ጥላ ከ40 ዓመት በኋላ ትደበቃለች። የዛኔ ደክማለች፣ ወድቃለች። ከዛ በኋላ ግን እንደነበረ አትቀጥልም። ያዙልኝ አሁን አንድ ሰው የመጨረሻ ያዙልኝ በጌታ። ከዛሬ አርብ በኋላ በሉት ስራ እንደነበረ አይቀጥልም። ቤትህ እንደነበረ አይቀጥልም። አገልግሎት እንደነበረ አይቀጥልም። መንፈስ ቅዱስ እንዲህ ያደርጋል በሉት። አንተን ይነካሃል፣ ቤትህን ይባርካል፣ ስራን ያስተካክላል፣
ደጆችን ይከፍታል፣ እንደገና ይነካል። አሁን ወንጌል ለመስበክ አቅም ያጡ የወንጌል ኃይል ይገጠምባቸዋል። ለመጸለይ አቅም ያጡ የጸሎት ኃይል ይመጣባቸዋል። የእግዚአብሔር ቃል ሲገልጡ እንባ ሚላቸው ድካም ሚላቸው ያ ድካም አሁን ይራገፍላቸዋል። ልሳን ያቆሙ ሌላ ልሳን ይሞላሉ። አገልግሎት ያቆሙ አገልግሎት ይጀምራሉ። ቢዝነስ ልዘጋው ነው ያለች ሴትዮ 2-3 ይሆንላታል። እግዚአብሔር ምስክሬ፣ ይሄንን የሚያደርግ እግዚአብሔር ጸጋ እዚህ ቤት ገብቷል። ጩውና እንደገና በሉ፣ እንደገና መጽሐፍ እንዲህ ይላል። ይሄ ልናገርና ልጸልይ። የሳምሶን ጸጉር ይልና መብቀል ጀመር ይላል። ማቆጥቆጥ ጀመረ። ገባው አኖይንቲንግ እየመጣ እንደሆነ ገባው። ኢንካውንተር እየመጣ ነው። ኦና ካዲያ ላባይ ውሰደኝ አለ። የት? መሶሶ ያለበት ቦታ። ምን ልታረግ ነው? ዛሬ የመጨረሻ ምጥለው ጨለማ አለ። ኢና ዲናሞ ሲዳባያ ያዘው። አንተ መሶሶውን ያዘውና እንደዚህ አለ። አባ አለው፣ አንዴ አስማኝ፣ አንዴ እርዳኝ፣ አንዴ ስማኝ፣ አንዴ ስማኝ። ኢና ካዲ ገቦሳ ሁለተኛ ጊዜ ድል ስጠኝ እግዚአብሔር ሆይ አለ። ኢና ሃዲ ገቦሳ ስም ተነቅፏል። እግዚአብሔር ሆይ ያንተ ስም ተጠልቷል። አሁን ግን አምላክ ከኔ ጋር እንዳለ፣ እግዚአብሔር ከኔ ጋር እንዳለ፣ እንደምትረዳኝ አሕዛብ ይዩ አለ። አንዴ ሲጅ ከፍ አድርግና አንዴ አስበኝ በለው። አንዴ ማን እንደሆነ አላውቅም። ቤተሰብ የረገመው ሰው ያለው፣ ዘር ማንዘር የጠላው ሰው ያለው፣ እግዚአብሔር አለኝ ከእጅሽ ይበላሉ። እንደገና ረሃብ፣ እንደገና ጥማት፣ ትላንት ምንም እንዳላየ፣ እንደገና ናፍቆት፣ እንደገና ጉጉት፣ አንተ ወዳለህብ። እጃችሁን ከፍ አድርጉና እንደገና እንደገና ጥማት፣ ትላንት ምንም እንዳላየ፣ እንደገና ናፍቆት፣ እንደገና ጉጉት፣ አንተ ወዳለህበት ናና እስኪያጠጣኝ፣ ናና እስኪያጉርሰኝ፣ የእጅህን ሳይሆን ክብር መልክ፣ ሌላውን ሳይሆን ልውናህ፣ የምድሩን ሳይሆን አንተ ራስህ። ሻባሃ ካታራባ ካላቦ ሻባሃ ደጋባሳ ኢዳጋላቦሽ ካራቦራ ዳላባሺ ዴዴዴዴዴቦስ ባህራ ዳላቦሽ ሻባዲ ላቦስ ዴኬቬሪ ካላቦሽ ሻባዲና ማካሉ ቫራባሺ ዳጋቦስ አፓራዲ አላቦያ ሌፕራዲጋ ቫዲጋቦስ ዴዴዴዴ ዲላባስ ኢናካማ ኢናዲካሱባ ዲላባዲያ ከሰማይ አንድ መስኮት ተከፍቶ በሰዎች ላይ ቅባት ሲፈሳ ያለው፣ የሚያስነሳ ቅባት ሲፈሳ ያለው፣ የሚቀባ ቅባት ሲያገኛቸው አያለሁ። ብዙዎች እንደገና ዛሬ አንድ ብለው ይነሳሉ። ሺዳላቦ ራባዲላቦስ ኢናካዳላ ባራዳላቦ ሸደጋባዳላቦ ራዳጋባራዳላቦ ራዳጋባጄላ ባራዳጋቦስ ዲላ ባራዴጋ 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 ባራዴላ ቦስ በቃኝ የማልለው ይለፈኝ የማልለው ሰለች አይኖቻችሁ ጨፍኑና ደስታዬ ያለበት ያለቀ ሰላሜ መገኘት ነው መዋያ ማደሪያይ። በቃኝ የማልለው በቃኝ የማልለው ይለፈኝ የማልለው ሰለቸ አጆል ታሲካባ
ደስታዬ ያለበት ያለፈ ሰላሜ መገኘት ነው መዋያ ማደሪያዬ። ከባህር ሰጥሞ በዝግተት አየርን እንደሚሻሰው ነፍሴ አንተኑ ትላለች በፍቅር። ደመናው ከአየር ሲበትን ብርሃን ሲጨልሞ ነፍሴ ግን እግር ስራለች በፍቅር አቅሟ ተዳክሞ በፍቅር አቅሟ ተዳክሞ። ኢየሱሴ 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 የልጅነቴ አምላክ ትላንትናዬን የሰጠሁ ነገ በእጅ የሆነ ዛሬ በእጅ የሆነ አባ ቲዳ ባጋላ ባራዳጋቦስ። እጆቻችሁን እስቲ አንዴ ግንባራችሁን አድርጉ። ኒካናማ ሳታራባያ ኤናካዳላባያ ራዳላቦያ ሼለቬሪ ባራዳጋቦሳ ማታካራባዳላባያ ዲናካናማ ሳቶራፋንያ። ብዙ ሰዎች እንዲህ አያለሁ። እግዚአብሔር መንፈስ እስከ ዛሬ እንዲህ አይነት መነካት በህይወቴ ላይ መጥቶ አያቅም የሚሉትን አይነት መነካት ወደ ህይወታቸው እግዚአብሔር አመጣለሁ አለኝ። አንዳንዶች ተቀብተው ከዚህ ቤት ይወጣሉ። ኃይል ተቀብለው ከዚህ ቤት ይወጣሉ። መንገድ ተቀብለው ከዚህ ቤት ይወጣሉ። ገንዘብ ተቀብለው ከዚህ ቤት ይወጣሉ። ራእይ ተቀብለው ከዚህ ቤት ይወጣሉ። እረ አሜን በሉ በጌታ በኢየሱስ ስም። ቃል ተቀብለው ከዚህ ቤት ይወጣሉ። በትር ተቀብለው ከዚህ ቤት ይወጣሉ። እጃችሁ ግንባራችሁ ላይ ይሁን። እጃችሁ ግንባራችሁ ላይ ይሁን። ሁለተኛ ንካኝ ያላችሁት ጌታ እንደገና ሊነካችሁ መጥቷል። እንደገና ሊያገኛችሁ መጥቷል። እንደገና ሊዳስሳችሁ መጥቷል። የጌታ መንፈስ አመሰግንሃለሁ። 50 ሰው አካባቢ አያለሁ። 50 ሰው አካባቢ አያለሁ። የተለየ ቅባት የሚወድቅባቸው እና ኢየሱስን አንዳንዶች አሁን ማየት ይጀምራሉ። አንዳንዶች ታላቅ ብርሃን ግንባራቸው ላይ ይበራል። ቶባ ሐራዲ ጋባያ። አንዳንዶች ልክ እጅ መጥቶ ተከሻቸውን ሲነካ አያለሁ። ኒካታራዲ ጋባሳ ቶባ ለፕሬኬሌቬኒ ካባዲና ማሳ። እጃችሁ ግንባራችሁ ላይ ይሆን። የኔ ጌታ አመሰግንሃለሁ። ይሄው አሁን መስራት ጀምር። ይሄው አሁን መንካት ጀምር። ይሄው አሁን መዳሰስ ጀምር። በኢየሱስ ስም ጸለይኩኝ። በኢየሱስ ስም ጸለይኩኝ። በኢየሱስ ስም ጸለይኩኝ። ተቀበሉ በጌታ በኢየሱስ ስም። ሴቶች እኔ 50 አካባቢ ሰው ነው ማየው። ተቀበሉ ወንዶች በጌታ በኢየሱስ ስም። ተቀበሉ ኃያላን በጌታ በኢየሱስ ስም። ተቀበሉ በጌታ በኢየሱስ ስም። ተቀበሉ በጌታ በኢየሱስ ስም። የእንደገና የመነሳታችሁ ቀን ሆነ። የእንደገና የመቀባታችሁ ቀን ሆነ። የእንደገና የመውጣታችሁ ቀን ሆነ። በጠሏችሁ ፊት እግዚአብሔር እንደገና ያነሳችኋል። እንደገና 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 ሻዳባዳባስ። ይህን ሰው እግዚአብሔር ሲቀባ አይቻለሁ። ይህን ሰው እግዚአብሔር ሲቀባ አይቻለሁ። እዚህ ቤተ ክርስቲያን በኃይል በነቢያት ጸጋ ሲነሳ አይቻለሁ። በነቢያት 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 ቅባት በነቢያት ቅባት በነቢያት ቅባት በነቢያት ቅባት ሻዳባዳባ ራዲያ ኢላዳ ሴዴኔ ሞሮዶሎቦስ ኢናካላ ባራዲ ጋባሴ ጂላዶ ቬኔ ካዲያላቦሳ። የእንደገና አምላክ መጣ። የእንደገና አምላክ መጣ። የናፈቅከው የእንደገና አምላክ፣ የጮኸው የእንደገና አምላክ ዲካራባዲና ማሲያ የልጄን ጉዳይ ላስተካከል መጥቻለሁ አለ። ኢና ካላባራዲያ ለቦያ። ራባችሁን አይቷል መንፈስ ቅዱስ። ጥማታችሁን አይቷል መንፈስ ቅዱስ። ጩኸትሽን አይቷል መንፈስ ቅዱስ። ኢዳባስ ዴቬኒ ጋዳላባያ። መንገድህን እግዚአብሔር ይከፍተዋል። ይህ ሰው በኃይል አገልግሎት ይነሳል። በኃይል አገልግሎት ይነሳል። በኃይል አገልግሎት ይነሳል። ላፕሮካዳጋባያ ልብስ ስትለብሳ ያለው እንደ መጎናጸፊያ አይነት ልብስ ስትለብሳ ያለው ሊያስነሳ እግዚአብሔር መጣ። ማማ ያዘው ያዘው ያዘው። ይሄ ሰው ቀጣይ የነቢያት አገልግሎት ቀጣይ የነቢያት አገልግሎት ዣቶባስ ሪባዲ ለቦስ ኢየሱስ ኢየሱስ ኢየሱስ። እኔ የልጅነትሽ አምላክ ነኝ አለ። እኔ የልጅነትሽ አምላክ ነኝ።
እሳቴን ባንቺ ላይ አቀጣጥላለሁ። ዣላባ ዳጋባ ያዳጋባሳ የተሰወረውን እገልጥልሻለሁ። ህልምን እገልጥልሻለሁ። ራእይን አሳይሻለሁ። ከዚህ በኋላ ታላቅ የአገልግሎት ምዕራፍ ይከፈታል። ሊባዲ ጋቦሴ ፓራዲያ ላባያ ዛሬ ብዙዎች በኃይል መንፈስ ይነሳሉ። ዛሬ ብዙዎች በኃይል መንፈስ ይነሳሉ። የእንደገና አምላክ የእንደገና አምላክ የእንደገና አምላክ የእንደገና አምላክ ሴቶችን ያስነሳል፣ ወንዶችን ያስነሳል። የዳካታራባዲ ላባያ የእንደገና አምላክ የእንደገና አምላክ የእንደገና አምላክ የእንደገና አምላክ እስከ ዛሬ ያገለገላችሁትን አገልግሎት የሚያስረሳ የመንፈስ ቅዱስ ኃይል ወደ እያንዳንዳችሁ መጥቷል። አሜን 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 አሜን። ያዘው ሻባራዳላባያ የመነሳታችሁ ቀን ዛሬ ሆነ። ሁለተኛ ሊነካችሁ መጣ። ገሊላ ባህር ላይ ያገኘው ጌታ በድጋሚ ጥብርያዶስ ባህር ላይ እንደመጣ እንደገና እግዚአብሔር ብዙዎችን በሌላ መታወቂያ እንደዚህ እኮ አልነበርሽም እስኪሉ ድረስ ሌላ ስም፣ ሌላ መታወቂያ፣ ሌላ ጸጋ ሻባዳላቦስ ራባጋዳጋባያ ጂዳጋባዳላቦስ ሪባዳላቦስ ይኸው እማዬ ነገርሽ ተቀየረ። ነገርሽ አዲስ ሲሆን አየሁ። በኢየሱስ ስም ጌታ ካንቺ ጋር አለ። እግዚአብሔር ካንቺ ጋር አለ። ውርደት አይሆንም አለኝ። ምክሩን ጌታ ገልብጫለሁ አለ። የጠላትን ምክር አፍርሻለሁ። እኔ አምላክሽ ከፊትሽ ወጣሁ። ውርደትሽን የሚጠብቁ አሉ። አሁን ውርደትሽን አያዩ። ምድረ በዳ የመራውሽ ጌታ አሁንም ከፊትሽ ወጣለሁ። ብዙ ሞት ያሳለፍኩሽ ጌታ እኔ ካንቺ ጋር አለሁ። አዲስ ነገር ይሆናል አለኝ ጌታ። የክብር ጊዜ ይጀምራል አለኝ ጌታ። ኢላባዲ ጋባስ ሃሌሉያ ሲጀን ጨብጭኝ ይኸው ሃሌሉያ ሃሌሉያ ሃሌሉያ። ለጌታ ክብር ታጨበጭባላችሁ። አሜን 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 አሜን። አይ ዶንት ኖ ገመቹ ምናምን የሚል ስም ያለው ገመቹ እንደዚህ አይነት ስም ገሜ ምናምን የሚባል ሰው ካለ እጁን ከፍ ያርግልኝ። እንደዚህ አይነት ስም ጋር የተገናኘ ሰው ያለው ዣላዳራባራዲያላራ ገመቹ እንደዚህ አይነት ስም ጋር የተገናኘ ሰው ያለው የእግዚአብሔር ሰው ምንድነው ገመቹ ጋር የሚያገናኝ? ጓደኛክ ነው? የጓደኛው ወንድም አለ ገምቤ አቋል ገሜ አዋጅ ተገለበጣለኝ ባይ ዘ ዌይ እሺ መመስከር አለብኝ። እሺ ይሁን አለ ሆነ ብዬ ዛሬ መንካት አለብህ ጌታው ብዬ እና መተራሰ የነቢያት መንፈስ አለብህ አልከኝ። አዎ ኦል ስፒሪት ነው። በቃ ልክ ነው። አገልግሎቴም በዛ ነው። ና ሃሌሉያ ና ልጸልይልህ። ይሁን አለ ሆነ። ዛሬ የኔ ቀን ነው። ይሄ ሰው በሌላ ቅባት ይነሳል። አሜን ይሁንለት። ሃሌሉያ እጃችሁ ዘርጉ እስቲ በጌታ አሜን። የእግዚአብሔር ሰው እሺ። ክብር ሁሉ ለእግዚአብሔር ቤተክርስቲያን የሚል ራእይ ጀምሬ ከዛ በኋላ ልክ እንደጀመርኩኝ በጌታ በኢየሱስ ስም ስትወጡ ግን የሚመታችሁ ይመታ። ልክ እንደጀመርኩኝ ትናለብህ ይሄ የፋይናንሻል እጥረት በጣም ቻሌንጅ አደረገኝና በቃ ስታክ አደረገ ማለት ነው። ከዛ ለጌታ እንደዚህ ያልኩት ዛሬ የኔ ቀን ነው፣ እንዳገለግልህ ከፈለክ ከቀባይ እንዳታልፈኝ አልኩት። ከዛ የእግዚአብሔር ሰው መጣና የነቢያት መንፈስ በሱ ላይ ያለ ብሎ የእግዚአብሔር መንፈስ ጣለኝ ማለት። አጨብጭቡ እስቲ ለጌታ ሃሌሉያ። ስሙኝ፣ 5 ዋና ሰዎችን ጌታ ይሰጣል። አሜን። በጣም የሚያበረቱ ሰዎችን ጌታ ሲሰጠው ያለው፣ ፋይናንሱን ጌታ ሲቀይራ ያለው። ፋይናንስ ብቻ አይደለም፣ ፋይናንስ የሚያመጣ ደግሞ አኖይንቲንግ እግዚአብሔር ሲሰጠው አየው። ይሄ ሰው ከዚህ ቤት ሳይወጣ አዲስ ነገር በኢየሱስ ስም አሁን መሆን ይጀምራል። እና አይኑን እግዚአብሔር ሲከፍታ ያለው ይሄ የአይን መከፈት ምንድነው? በዴሊቨረንስ ላይ በነቢያት አገልግሎት ላይ በጣም ዲፕ የሆኑ ሴክሬቶችን እግዚአብሔር ይሰጣል። አሜን። አትቁም ይለኛል ጌታ። ቀጥል፣ እኔ ባንተ መሰራው ስራ አለ። ሌላው ሞትህን የሚፈልግ መንፈስን ጌታ ገልብጫለሁ። አሜን። ውድቀትህን የሚፈልግ ገልብጫለሁ። አዲስ ነገር ተለቋል አለ። አሜን። እጃችሁን ዘርጉለት እስቲ አንዴ። ይሄ አኖይንቲንግ እዚህ ቤት የሚሰራው የእግዚአብሔር ቅባት እንደ ሌላ ሰው አድርጎ በኢየሱስ ስም ያውጣ። አሜን።
ሆኗል። አጨብጭቡ ለጌታ በደንብ። እስቲ ለጌታ ክብር አጨብጭቡ በደንብ። ዋው በቃ እኔ ኮፍያ ራሱ አድርጎ አገልጋይ አይመስልም። ኮፍያ አድርጎ ነበርና ኮፍያ አድርጎ ነው የጫንኩበት። ኢየሱስ ጌታ ነው። ከዚህ ቤት ሌላ ስም ይዞ ይቷል። አዲስ ነገር ይሆናል። አታጨብጭቡም ለጌታ? እወድሃለሁ። ተባረክልኝ። ለጌታ ክብር አጨብጭቡ እስቲ። ሃሌሉያ። ብዙዎች የሚፈልጉትን ጌታ አሳልፎ ይሰጣል። አሜን። ኧረ እዚህ ቤት ቅባት አለ። አሜን አሜን። ማሃዲላ ብራሃዲያ እዚህ ቤት ቅባት አለ። ይላ ሀዲያስ ብዙዎች አሜን እንደ አይን የሚፈልጉትን እኔ ጌታ አሳልፎ ይሰጣው። አሜን። አሁን አለ ጌታ በዚህ ሰው መንገድ ላይ ወጥቻለሁ። አሜን። ይኸው አሜን። ሊፕራዲያ ሳካባሃታስ እንዲህ አያለሁ። የብዙዎች ምኞት ቀላል ይሆንልሃል። አሜን አሜን። ኦ ማይ ጋድ ጀዳሃ ሊብራዳ ሀዲካባ እዚህ ቤት ዛሬ የፋይናንስ መለቀቅ የሚያገኛቸው ሰዎች አሉ። አሜን። ሺዳሃ ሊብራና ሀዲጋባ ሀዳስ ፋይናንስ ከእግዚአብሔር ዘንድ ነው። አሜን በሉ። አሜን። ይሄ ሰው ትልቅ ፋይናንስ ያስፈልገዋል፣ ትልቅ ባጀት ያስፈልገዋል። እግዚአብሔር አዘጋጅልሃለሁ። አሜን። እና የፋይናንስ ነገር ነው ማየው። በኢየሱስ ስም ዛሬ ተለቋል። አሜን። ትልቅ ፋይናንስ እጅ ላይ ሲገባ ያለው አሜን። በኢየሱስ ስም ዛሬ አስለቀቅ ያለው። አሜን። ተአምራታዊ ጉብኝት ይሆናል። አሜን። መልካም ይሆንልሃል። አሜን። እግዚአብሔር ላስደንቅ ወጥቻለሁ አለኝ። አሜን። ከፊት ቀድም ያለው አለ ጌታ። አሜን። ምንድን ነው የምትሰራው? አገልጋይ ነኝ። አገልጋይ ነህ? በቃ ጌታ አዘጋጅቷል። አሜን። ፋይናንሱ ተዘጋጅቷል። አሜን። በቃ ለብዙዎች የሚሆን ፋይናንስ እግዚአብሔር አዘጋጅቷል። አሜን። ፋይናንስ ጥያቄ አይቻለሁ። ልክ ነው አይደል? በቃ ትልቅ ፋይናንስ እግዚአብሔር ያዘጋጃል። አይተህ ማታውቀው ገንዘብ አሜን እጅ ላይ ይገባል። አሜን። ይሄን ትመሰክራለህ። አሜን። አጨብጭቡ እስቲ ለጌታ ባካችሁ፣ አጨብጭቡ ለጌታ። ከዚህ በላይ ለጌታ አጨብጭቡ። ሃሌሉያ ሃሌሉያ። ለጌታ ክብር ያለው ሰው አንዴ ያጨብጭብ። ሃሌሉያ። ኮሚሽን ስራ የሚሰራ ወንድ ሰው አያለው። የመኪና ምናምን ኮሚሽን ስራ የሚሰራ ወንድ ልጅ አያለው። የት ነው ያለኸው? ልጸልይልህ። አንተ ነህ የመኪና ኮሚሽን ምናምን ትሰራለህ። ያለቀ ነገር የሚያበላሽብህ መንፈሳ ያለው እውነት ነው። ያለቀ ነገር እውነት ነው። አልቆ በቃ ልክ ነገሮች ጥሩ ሊሆኑ ሲሉ ይያዝብሃል። ከፍተኛ የሆነ ችግር ውስጥ ነው ያለው አሁን። እውነት ነው። ዛሬ ጌታ ገመዱን ይቆርጠዋል። አሜን አሜን። ታምናለህ? አምናለሁ። እግዚአብሔር ዛሬ ስውር የሆነው የጠላት እጅን ይቆርጣል። አሜን። አዲስ ባጀት በኢየሱስ ስም ይዘጋጅልሃል። አሜን። ጌታ ይባርካል። አሜን። በኢየሱስ ስም መልካም ይሆንልሃል። አሜን። ጌታ ከፊት ወጥቷል። አሜን። አሁን ከዚህ ቀን በኋላ ዛሬ ቀኑ ስንት ነው የኔ አባት? 24 አይደለ? ከዚህ ቀን በኋላ ይሳካልሃል። አሜን። መተህ ትመሰክራለህ። አሜን። ለጌታ ክብር አጨብጭቡ። የሆነ ሰው ዕዳ ሲከፈልለት አየው። የዕዳ ስረዛ ይሆናል አለኝ ጌታ። ለማን ነው ዕዳ ውስጥ ያላችሁ? ብድግ ብላችሁ ቁሙ። በጌታ በኢየሱስ ስም ዛሬ አውጃለሁ፣ ትንቢት እናገራለሁ። ይሄ ዓመት የዕዳ ስረዛ ዓመት ሆነ። የዕዳ ስረዛ ዓመት ሆነ። የዕዳ ስረዛ ዓመት ሆነ። የዕዳ ስረዛ ዓመት ሆነ። በኢየሱስ ስም ነገሩ ተከፈለ። እንደ እምነታችሁ እጃችሁ ከፍ አድርጉ። እጃችሁ ከፍ አድርጉ። አላቅም ልክ የኤልያስን ምሳ ቁርስ የያዘ ቁራ እንደመጣ ዴላ ካራዲና ማካ አረ በጌታ በኢየሱስ እዚህ ቤት ክብር አለ። ከዚህ ቤት ሳትወጡ ምልክት መቀበል ሆነላችሁ። ከዚህ ቤት ሳትወጡ ምልክት መቀበል ሆነላችሁ። እግዚአብሔር ፋይናንስን አዘጋጀላችሁ። የቆማችሁ ብቻ እጃችሁ ከፍ አድርጉና ዕዳው ተከፈለ በሉሲ። ድገሙ ድገሙ ድገሙ። የመጨረሻ እኔ ነኝ የሰራሁት አለ ጌታ። እሺ ጠላት አያፈርሰውም። እግዚአብሔር ነው የሰራው፣ ጠላት አያፈርሰውም። እግዚአብሔር ነው የሰራልሽ፣ ጠላት አያፈርሰውም። እደግመዋለሁ፣ እግዚአብሔር ነው የሰራው፣ ጠላት አያፈርሰውም። አሜን። የሆነ የተመከረ ምክር አይቻለሁ፣ ጌታ ገልብጦታል። አሜን። ምድረ በዳ ላይ ለፍተሽ የሰበሰብሽውን የበላ እባብ ዛሬ ይተፋል። እውነት ነው። አሜን። ኢየሱስ ጌታ ነው። አመሰግናለሁ። ልናገር ለአንድ ሰው ካልተጠበቀ ቦታ ፋይናንሳችሁን የሚባርክ መልአክ መጣ። ፋይናንሳችሁን የሚባርክ መልአክ መጣ።
ፋይናንሳችሁን የሚባርክ መልአክ መጣ። የሆነ መልአክ የፋይናንስ መለቀቅን አደረገ። ኦ ሃሌሉያ! ኦ ሃሌሉያ! አንተ ሰው ጌታ አውጥቷል። ያንተ ካልሆነ ስፍራ እግዚአብሔር አውጥቷል። የተበላውን ዘመን እግዚአብሔር መልሳለሁ አለ። እክስሃለሁ፣ እባርካለሁ፣ አቆማለሁ፣ እንደገና ሰው አደርጋለሁ። ስራህን ልሰራ እነሳለሁ አለ ጌታ። አጨብጭቡ ለጌታ። ሃሌሉያ! ዛሬ ስንት የመነካት ለማን ሆነ? ይሄ ቀን ስንተኛው መነካት? በኢየሱስ ስም ሆነላችሁ። በኢየሱስ ስም ሆነላችሁ። ይመልሰኛል ወደ አንቺ። በቃ ዛሬ ያንቺ ነገር ያለው ተንቢ አሜን። ሃሌሉያ! አዎ ሃሌሉያ! አሜን። ይሄ እዚህ ቤት ውስጥ ነው። እሺ አሜን። እግዚአብሔር ይፈታሻል። አሜን። እና ሃሌሉያ! ጨለማውን ጌታ መትቼዋለሁ። አሜን። ይመታ በኢየሱስ ስም። ከሩቅ የሚላክ የድግምት አሰራር አሜን። ቤተሰቦቻችሁን የበጠበጠ እንዳትስማሙ የሚያደርግ አሜን። ከዚህ ሰዓት ጀምሮ አይቀጥልም። አሜን። እግዚአብሔር የሰላምን መንፈስ በመካከላችሁ ያስቀምጣል። አሜን። አዲስ ነገር ጌታ ያደርጋል። አሜን። ምን እንደሆነ አላቅም። የተቀማሽውን ነገር ጌታ መልሶ ሲሰጥሽ አይቻልም። አሜን። ሆኖልሻል። አታልቅሽ። አሜን። በቃ አጨብጭቡ ለጌታ። ሃሌሉያ!